እይታችንን ስንጀምር ባጋጠማት አደጋ አማካኝነት ሆስፒታል ውስጥ መንቀሳቀስ ከብዷት የተኛችውን ኢምሶልን በመመልከት ነው። ከአጠገቧ ከተኛችው እናቷ የሚቀርቡላትን የማጽናኛ ቃላት ከመስማት ይልቅ ተስፋ ስለቆረጠች ፊቷን ኮስተር እንዳደረገችው በመስኮቱ በኩል ወደ ውጭ እያየች በሀሳብ ውስጥ ተመስጣ የምትገኝ ሲሆን ጥፍሯንም እናቷ እየቆረጠቻት ስለነበር በስህተት ስጋዋን ስቆርጠውና እየደማ ስለነበር ደንግጣ ዞራ ብታያትም ፓራላይዝ በመሆኗ ግን እሷ ሳይሰማት ሲቀር ይሄ ክስተት እንድታዝን አድርጓት መድኃኒት ልታመጣላት ከቦታው ለቃ ስትወጣ ይታያል። በተመሳሳይ ሰዓት ላይ ሲሆንጄ የተባለ ታዋቂ ሙዚቀኛና አክተር ደግሞ ሬዲዮ ጣቢያ ውስጥ ከቡድን አጋሮቹ ጋር ንግግር እያደረገ ሲሆን ከአድናቂዎቻቸው ጋርም ለመገናኘት በጋዜጠኛው አማካኝነት የማያውቁት ቁጥር ጋር በግምት ደውለው ንግግር እንዲያደርጉ ትዕዛዝ ስለተሰጣቸው እጣ ፋንታ በሚመስል መልኩ ሲሆንጄ ተራው ደርሶ ሲደውል ሆስፒታል ውስጥ የምትገኘው ኢምሶል ጋር ሲጠራና ካነሳቸው በኋላ የራሱን የሬዲዮ ጣቢያውን እንዲሁም የቡድን አባላቶቹን ስም በመናገር አስቀድሞ ራሱ ሊያስተዋውቅላት ሲሞክር ባልጠበቀ ሁኔታ ሀገሪቷ ውስጥ ከመጠን በላይ ታዋቂ ቢሆኑም እሷ ግን እንደማታውቃቸው በመናገር ስልኩን ልዘጋው ስትደርስና በግምት ከተደወለላቸው ሰዎች መካከል እድለኛ በመሆኗ ግን ልክ እንደ ስጦታ ስኒከር ጫማ እንደሚሰጣት ሲነገራት ፓራላይዝ እንደሆነች አስታውሳ ግን በመናደድ ከእናንተ ምንም አልፈልግም አትረብሹኝ በማለት ልታለቅስ ደርሳ ስጮህባቸው ቀጥታ ስርጭት በመሆኑ ጉዳዩን ለማረጋጋት እየሞከረች ጋዜጠኛዋ ጫማውን ካልወደደችው ሳይክል ሊሰጧት እንደሚችሉ ስትናገር ግን የበለጠ ተናዳ እየቀለዳችሁብኝ ነው ወይ? ልክ እንደናንተ ላለ ሰው ህይወት ደስታ ልትሆን ትችላለች። መንቀሳቀስ ለማችል ለእንደን አይነት ምስኪን ሴት ግን ይቺ ዓለም ከስቃይ ውጪ ደስታን አትሰጥም በማለት ስልኩን ስትወረውረው ሬዲዮ ጣቢያውን የሚቆጣጠሩት ሰዎች ስልኩን ዘግተው እንዲያቋርጡት ቢጠይቁም በተቃራኒው ሲሆንጄ ግን ለአንዴ ብቻ አዳምጪኝ በማለት ንግግሩን ቀጥሎ ስልኩን ጥላው መዝጋት ባችልም ክፍል ውስጥ ባለው ሬዲዮ አማካኝነት ግን መስማቷን ቀጥላ መጥፎ ነገር አጋጥሟት አሁን ላይ ምናልባት በህይወቷ ላይ ተስፋ ቆርጣ ሊሆን እንደሚችል ደስተኛ ባትሆን እንኳን ካጠገቧ ላሉት ለቤተሰቦቿ አሊያም ለሚወዷት ሰዎች ብላ ጠንክራ መቆም እንዳለባት በአጠቃላይ የእሷ በህይወት መቆየት እነሱን እንደሚያስደስት በመናገር እያለቀሰች ስለ እናቷ እንድታስብ ሲያደርጋት ስልኩ ከተቋረጠ በኋላ እንኳን እናቷ ስትመጣና ስታቅፋት ይታያል። ከጥቂት ዓመታቶች በኋላ በመቀጠል እይታችን ወደ 2022 ወደፊት ይወስደንና እድሜ ለሱ ይባልና በዛ ንግግር አማካኝነት በህይወቷ ላይ ጥቂትም ቢሆን ተስፋን ጨምራ የመኝታ ክፍለ ውስጥ እንኳን የእሱ ፎቶዎች ተለጣጥፈውና ሞልተውት ቀንደኛና ከማንም በላይ አድናቂ ሆና ስንመለከት እስካሁን መራመድ ባትችልም ከአያቷና ከቤተሰቦቿ ጋር አብራ ስለምትኖር ከእንቅልፏ ጠዋት ላይ ስትነቃ ግን በቀለም አያቷ ፊቷን አበላሽታ ስትጠብቃት ከክስተቱ አያትየዋ የአይምሮ ችግር እንዳለባት ስንረዳና የምታደንቀው ሲሆንጄ ኮንሰርት የሚያቀርብበት ቀን በመሆኑ ግን ደስተኛውና ኢምሶል ከእንቅልፏ ነቅታ ስለሱ ደጋግማ ለእናቷ ስትነግራት የምሽት ፈረቃን እየሰራ አድሮ አሁን ላይ የገባው ወንድሟ ግን ከቁም ነገር ሳይቆጥራት ትቷት ክፍሉ ሲገባ ይታያል። ከሰዓታቶች በኋላ ምሽት አካባቢ ታዲያ ወደ ኮንሰርቱ ፕሮግራም ቦታ አርፍዳ የደረሰች ሲሆን ጠባቂዋን እንድታስገባት እየለመነች አካል ጉዳተኛ በመሆኗ መኪና አታ እንዳረፈደች ስትናገር ተስማምታላት የመግቢያ ቲኬቱን እንድታሳይ ስትጠይቃት ግን ቀድም በአጋጣሚ ባሱ ስትገባ ቲኬቱ ወጥቆባት ስለነበር ግን ስታጣውና እድለቢስ ሆና በዚህ ክስተት አማካኝነት መግባት ሳትችል ቀርታ እሱ ውስጥ ላይ በአድናቂዎቹ ተከበው ፕሮግራሙን ሲያቀርብ ተስፋ ሳትቆርጥ ውጭ እንደቆመች ሙዚቃውን እያዳመጠች ራሷን ለማስደሰት ስትሞክር ይታያል። ኮንሰርቱ ካለቀ በኋላ ግን ፊቱ ላይ ደስታ ሳይታይ ልብስ መቀየሪያ ክፍሉ ሲገባ የቡድን አጋሩ በመምጣት ከኛ ለመነጠል እንዴት ታስባለህ ብሎ ሊጣላው ሲደርስና እሱ ግን ምላሹን ሳይሰጠው ሲቀር ኢምሶል ደግሞ ውጭ ላይ የቤቷ እየተመለሰች እያለ ከአንድ መንገደኛ ጋር ተጋይታ ስልኳ ወድቆባት ተሰብሮ ከአገልግሎት ውጪ ሲሆንባትና ይህም አልበቃ ብሏት ጥቂት እንደተጓዘች ዊልቸሯ ቻርጀር ጨርሶ እርዳታን ለመጥራት እንኳን እንዳትደውል ስልኳ ስለማይሰራ እስከ ዛሬ ህይወቷ ውስጥ የተፈጠሩትን ነገሮች ማሰብ ስትጀምር ከጥቂት ሰዓታቶች በፊት ዛሬ ቀን ላይ እንኳን የስራ ኢንተርቪው አድርጋ ማለፍ ባለመቻሏ የምታደንቀውን ሰው ኮንሰርት መግባት ስላልቻለች ስልኳ ስለተበላሸና ዊልቸሯም ስለቆየ ስቅስቅ ብላ ማልቀስ ስትጀምርና ጥቂት ደቂቃን እንኳን ሳቆይ ግን በአጋጣሚ ከአጠገቧ በመኪና እያለፈ የነበረው ሲሆንጄ ተመልክቷት በመውረድ በዣንጥላው ላይ አስጠልላት ሲሞክር ኢምሶልም እሱ እንደሆነ ስታይ ፈዛ ስቀርና ጸጉሯ ላይ አድርገው በነበረው ጌጥ አድናቂው እንደሆነች በማወቁም የተፈጠረውን ነገር ጠይቆ ሊረዳ ችሏል። አስቀድማ ከቤት ለሱ ስትል ይዘው የመጣችውን ጣፋጭ ነገር እንደ ስጦታ ሰጥታውም ቤቷ ድረስ እንዲሸኛት ጠይቋት የተስማማች ሲሆን ተደስታ ሳትጨርስ ግን በአጋጣሚ ጓደኛዋ በመኪና በመምጣቷ ሳይሳካላት ቀርቶ ቤቷ ሊሸኛት አልቻለም ነበር። ስላገኘችው ብቻ ደስተኛ ሆና ግን ቤቷ ከገባች በኋላ የተፈጠረውን ነገር ለእናቷ እየነገረች
እየነገረች ከእሱ የተቀበለችውን ዣንጥላውን በጥንቃቄ ስታስቀምጠው የሚታይ ሲሆን ኮንሰርቱ ላይ ዛሬ የተነሳውን ፎቶ ተለቆ ስትመለከትና ምሽቱ ሲጠናቀቅ በድጋሚ በቀጣዩ ቀን ላይ አድናቂዎቹ ያዘጋጁት ፕሮግራም ላይ ስታመራና ከሙዚቃ ባንዱ ለቆ ሊያቋርጥ እንደሆነ ሲያወሩ አንዳንድ ሰዎች ሐሰተኛ ዜና ነው ብላ ስትከራከርም ይታያል። እሱ ደግሞ ከስራ አጋሩ ጋር እየተነጋገረ ሚስተር ፓርክ ያዘጋጀውን ፊልም ለምን ውድቅ እንዳደረገው ሲጠይቀው ከዚህ በላይ ልክ እንደዚህ መቀጠል እንደማይፈልግ ጡረታ እንደወጣ ሰው ማቋረጥ እፈልጋለሁ ሲለውና ምሽት አካባቢ እቤቱ ከተመለሰ በኋላ ጠረጴዛው ላይ የእንቅልፍና የድብርት ብዙ መድኃኒቶች ተቀምጠው ስንመለከት ጥቂት ደቂቃዎችንም እሱ ኮሪደሩ ላይ ቆሞ ብቻውን እያሰበ ከቆየ በኋላ ሁለት የሆቴሉ የጽዳት ሰራተኞች የመዋኛ ገንዳ ውስጥ ሰምጦ ሊያገኙ ችሏል። ቤቷ ውስጥ የምትገኘው ኢምሶል ደግሞ ስልኳ ውስጥ በተደጋጋሚ የተላኩ ባሉ ኖቲፊኬሽን አማካኝነት ከእንቅልፏ ባና ስትመለከት ራሱን ለማጥፋት ሞከረ የሚለውን ዜና ስታይና ከሰዓታቶች በፊት ዛሬ ስታገኘው ፊቱ ላይ ደስታ አይታ ስለነበር አስቀድማ ሐሰተኛ ወሬ ነው ብላ ብታስብም ዜናዎች ላይ እንኳን ስትመለከት ግን እውነተኛ እንደሆነ አውቃና ደንግጣ ሆስፒታሉን በማጣራት ጉዞዋን ስትቀጥል ከድልድዩ ብረት ጋር በመንገዷ ላይ ግን እጇ ተጋይቶ እሱን ለማስታወስ ብላ በውድ ዋጋ የገዛችው ሰዓቷ ተበጥሶ ውሃ ውስጥ በመግባቱ ከድልድዩ ላይ ወርዳ ለማግኘት ስትሞክርና ከዊልቸሩ ላይ ወድቃና ውሃ ውስጥ ገብታ ሰዓቱን ማግኘት ብችልም ከተማ ውስጥ በነበረ ትልቅ ስክሪን ዜና መተላለፍ ጀምሮ ግን ዶክተሮች የቻሉትን ያክል ለማድረግ ቢሞክሩም ህይወቱን ማትረፍ እንዳቀታቸው ሲዘገብ ከመጠን በላይ ብቸኝነት ስሜት እንደሚሰማው የድብርት ስሜትም እንዳለበትና ራሱን ሊያጠፋ የቻለውን በዚህ ምክንያት እንደሆነ ሲዘገብ ስትሰማ የተፈጠረውን ነገር ማመን ከብዷት እንደወደቀች እዛው ስቅስቅ ብላ ስታለቅስና ሳታስበው ግን የሰዓቱን አንደኛውን በተን ስትነካው በድንገት ተአምር ተፈጥሮ አካል ጉዳተኛ ከመሆኗ በፊት ራሷን ሃይስኩል ተማሪ ያለች ልታገኘው ችላለች። ክፍል ውስጥ ተኝታ አስተማሪው ሲቀሰቅሳትም የነቃ ሲሆን ከተቀመጠችበት እንድትነሳ ሲጠይቃትና ስትሞክርም በመቆሟ አካል ጉዳተኛ እንዳልሆነች አውቃ ይሄ ሁሉ ነገር ህልም እንደሆነ ስታስብና ከዚህ ቀደም ስለምታደንቀው ሲሆንጂ ስታጣራ ታላቋ ቢሆንም እሱ የተማረችበት ትምህርት ቤት ተምሮ እንደነበር በማወቋ ግን ከህልሜ ከመንቃቴ በፊት ሄጄ ላገኘው ብላ እሱ ማፈላለጓን ስትጀምር በሰዓቱ እሱ የዋና ውድድሮችን አድርጎና ትከሻውን ቢያመው ማሸንፎ እየደሰተ ስለነበር ክፍል ውስጥ ገና ገብታ ስታየው ደስተኛ በመሆን ድምጿን ከፍ አድርጋ ስሙን ስጠራውና ተወዳዳሪዎቹም ሆነ ሁሉም ሰው እስኪገረም ድረስ እየሮጠች እሱ ጋር አምርታ ስታቅፈው እርቃኑን ስለነበር እሱ አስቀድሞ ግራ በመጋባት ሊያርቃት ሲሞክርና እስከዛሬ ብቸኛና የድብርት ስሜት ውስጥ እንዳለ ባለማወቋም ከአጠገቡ ሆና ልትረዳው ስላልቻለችም ይቅርታ ስትጠይቀውና እንዲደነግጥ ስታደርገው ጥበቃዎቹ ግን ጎትተው ከክፍሉ ሲያስወጧት ይታያል። ከትምህርት ቤቱ ሞታ ሀገሪቱ ውስጥ የሚገኘው ትልቁ ድልድይ ላይ በመቆም አተኩራ እያየችው እስከ ዛሬ በአፈ ታሪክ ይነገር እንደነበረው እዚህ ቦታ ላይ ቆመ ሰው የሞተ እንደሆነ ድልድዩን አቋርጦ ሲያልፍም ነፍሱ ከስጋው ትለያለች ሲባል ሰምታ ስለነበር ልክ እንደ ሲኦጄ እኔም ሞቻለሁ ብላ ማሰብ ስትጀምር ጥቂት ደቂቃዎችን ድልድዩ ላይ ተቀምጣ ስቀርና ሲኦጄ ጨርሶ ሲወጣ ስላገኛትም እዚህ ምን ሰራለች ብሎ እየጠየቃት ቀድሞ ውስጥ ገብቶባት የነበረውን ሰዓት እጇ ላይ በማየቱም የራሱ በመሆኑ ሰዓት ያንቺ ጋር ምን ይሰራል ብሎ ሲጠይቃትና ምላሽን ከመስጠት ይልቅ አፍጣ እያየችው ስለነበር ግን ትቷት ለመሄድ ሲሞክር ድልድዩን ካቋረጥከው ትሞታለህ ብላ እያዘችው ስለነበር ልክ እንደ እብድ እየቆጠራት እየሮጠ አምልጦ ታክሲ ውስጥ በመግባት ትቷት ሲሄድም ይታያል። እስካሁን ህልም ውስጥ ነኝ ብላ ማሰቧን ባታቆም ምሽት አካባቢ ግን ቤቷ ስታመራ ስፖርቶችን እየሰራች የነበረችው እናቷ ከትምህርት ቤት አቋርጣ ወጥታ እንደነበር መረጃ እንደደረሳት በመናገር ስትመታትና አይኖቿ 2008 የሚለው ካላንድሩ ላይ አርፎ ብትደናገጥም ከእንቅልፌ ጠዋት ላይ ስነቃ ወደ እውነታው መመለስ አይቀርም ብላ ግን ምሽቱን ከእናትና አያቷ መሃል ተኝታ ስታሳልፍ ይታያል። ምሽቱ ተጠናቆ ጠዋት ላይ ግን እዚሁ በመንቃቷ ደስተኛ ሆና ልብሷን በመቀየር ዩኒፎርሟን ለብሳ ትምህርት ቤት ጉዞዋን ስታደርግና የትምህርት ቤቱ በር ላይ ግን ከመግባቷ በፊት የራሱ ቢሆንም ትላንትና ወስዶባት የነበረውን ሰዓት ለመመለስ ቆሞ እየጠበቃት ስለነበር ከርቀት ገና ስታየው እንደሞተ እያስታወሰች ማልቀሷን ስትጀምር ቀለል ያለ በረዶ መጣል ሲጀምርና እሱም ቢሆን ተመልክቶ በባህሪዋ ግራ እየተጋባ በመምጣት የምታለቅሽው ለምንድን ነው ብሎ በዣንጥላው ሲያስጠልላትና ተማሪዎች ግን እሱ ያስለቀሳት መስሏቸው እየተቋቋሙበት ስለነበር እጆቿን ይዞ አቅራቢያቸው የሚገኝ አንድ ቤት በር ላይ እንዲጠለሉ ሲያደርግ ይታያል። ሁለቱም ጸጥ ብለው ጥቂት ደቂቃዎችን እየተያዩ ሲቆዩ ማፍጠጧን ግን ባለማቆሟ ጠጋ ብሎ ስታይ ለምንድን ነው የምታለቅሽው? ስሜንና ማንነቴንስ እንዴት ልታውቂ ቻልሽ? ብሎ ሲጠይቃት እየተፈጠረ ያለው ነገር እስካሁን ስላልገባት ግን ስሟን ነግራ ራሷን ካስተዋወቀችለት በኋላ ውሻዬን ስለምትመስለኝ ነው ማፈጠበቅ ልትለው ችላለች። ኮስተር ሲልባት ግን ልክ እንዳንተ ውሃ ውስጥ መንቦጫረቅና መዋኘት ይወዳል ያለችው ሲሆን ድልድዩ ጋር እያሉ ትናንትና ስለሞት ያለችውን ነገር ሲጠይቃት ግን ምላሽ ላለመስጠት ብላ እየበሰበሰችና እየሮጠች ልታመልጠው ችላለች።
ትምህርት ቤትም ከገባች በኋላ ድምጿን ከፍ አድርጋ ሁሉንም ተማሪዎች ሰላም ስትል፣ በተለይ ካደገች በኋላ እንኳን ጓደኛው የሆነችውን ሂዮንጁን ስትመለከታት ስትደሰትና ተቀምጣ መማራቸውን ቀጥለው ታይም ትራቭል አድርጋ እዚህ ልትመጣ የቻለችው በሰዓቱ ምክንያት በመሆኑ እያየችውና አሁን ብቻ ነው ተመልሼ ሄዳለሁ ወይ በማለት ግራ ስትጋባ፣ በእስክሪብቶ ከኋላው ጓደኛዋ ስትነካት ግን ደንግጣ ሰዓቱን ብትነካውም ተመልሳ ባለመሄዷ ሰዓቱ ዋጋ እንደሌለው እያሰበች ይገኛል። እረፍት ሰዓት ላይ ግን የዋና ልምምድ ቦታ አምርታ ከርቀት ሲሆንጂን እያየችውና በውበቱ የተደመመች እያለ ከውጭ የሲጋራ ሽታ ስለሸተታት እሱ ይታመማል ብላ ፈርታ የሚያጨሱትን ልታስቆማቸው ስታመራና ከዱርዬዎቹ ጋር በሰዓቱ ግን ቴሶንግ የተባለ ተማሪ የጣላ ስለነበር ከክስተቱ እኛም ብንሆን ይሄ ተማሪ በድብድብና በሙዚቃ ችሎታው እንዲሁም በዱርዬነቱ ትምህርት ቤት ውስጥ እንደሚታወቅ ስንረዳ ከሶስቱ ተማሪዎች ጋርም የጣላ ስለነበር ኢምሶል ሳያስቡት መታ አንደኛውን ማጥቃት ስትጀምርና ተጨማሪ ዱርዬዎች ቦታው ላይ ሲሰበሰቡ ግን እጆቿን ይዞ እየጎተተ ቴሳንግ ሲያስመልጣት ይታያል። ከተደበቁ በኋላ ግን እሱም ቢሆን ለማጨስ ሲጋራን ሲያወጣ ልትቀበለው እየታገለች እያለ እዚሁ ሃይስኩል ስትማር ድሮ ክራሽ የነበረው ተማሪ እንደነበር በማስታወሷ ከብዙ ጊዜ በኋላ ስላገኘው ደስተኛ ነኝ ብላ ልታቅፈው ስትደርስና ቴሶንግም ቢሆን በባህሪዋ ግራ እየተጋባ ሲመጣ በአጋጣሚ አስተማሪ ግን እነሱ ጋር መጥቶ ስለነበር ከጉልበተኞቹ ቅድም ስላዳንኩሽ አሁን ደግሞ አንቺ አድኝኝ ብሎ የሲጋራ ላይተሩን ሰጥቷት ትቷት ሲሄድና ካለ ጥፋቷ አጫሽ ነች ተብላ ተይዛ ግን ትምህርት ቤቱ መሃል ላይ እንድትንበረከክ ተደርጋ ስትቀጣ ይታያል። ጥቂት ደቂቃ እንደቆየች የምትወደው ሲሆንጄ ሲመጣ በፀጉሯ ፊቷን ለመሸፈን ስትሞክር ሳይሳካላት ቀርቶ ግን ሲያያትና ታጨሳለች ብሎ ጠብቆ ስላልነበር ግን ምክንያቷን ሲጠይቃት ስትናደድ አንዳንዴ አልኮል መጠጥ እንደምትጠጣ ነገር ግን እንደማታጨስ ስትነግረው ንግግሯን ባያምናትም የደህንነት ካሜራው እንደማይሰራ ቅጣት የሰጣት አስተማሪም እንደማይከታተላትና መሄድ እንደምትችል ተናግሮ ትቷት ሊሄድም ችሏል። ልክ እንዳላት ስታደርግም በድጋሚ ከቴሳንግ ጋር ስትገናኝ ካለ ጥፋቷ በሱ ምክንያት ስለተቀጣች ስትጮህበትና እየሳቀባት ግን ሰዎችን ለመርዳት ከመሞከር ይልቅ ለሌላ ጊዜ አስቀድማ ራሷን እንድትረዳ ሊመክራት ችሏል። ከጓደኛዋ ሂዮንጁ ጋርም ተረጋግተውና ተቀምጠው ማውራት ጀምረው ትላንትና የፍቅር ጥያቄ ያቀረበችለት ተማሪ ማን ነው ብላ ስትጠይቃት ግራ ያጋባቻት ሲሆን ተረጋግታ ማስታወስ ጀምራ ግን እይታችን በትውስታ ወደኋላ ውስጡን አስቀድሜ እንደነገርኳችሁ ቴሶንግ ክራሿ ስለነበር እሱ ጋር አምርታ እንደምትወደው በመናገር ደብዳቤዎችን ሰጥታው እንደነበር ከእሱ ፍቅር የያዛቸው ሌሎች ጉልበተኛ ሴት ተማሪዎች ሲመጡ ግን ለጥያቄዋ ምላሹን እንኳን ሳሰመው አጥር ዘላ እንዳመለጠች ስታስታውስና ምሽት አካባቢ የቤቷ ከተመለሰች በኋላ ስለዚህ ነገር እያሰበችበት የፍቅር ጥያቄውን ያቀረበችለት ታይም ትራቭል አድርጋ ከመምጣቷ በፊት በድሮ ማንነቷ በመሆኑ አሁን ላይ ብቸኛ የምትወደውና የምታድንቀው ሲሆንጄን ትኩረቷን አድርጋ እሱን ለመከታተል ስታቀድ ይታያል። ሶሻል ሚዲያ ላይ ጓደኛሞች እንዲሆኑ ብትልክለትም ሳይቀበላት ቀርቶ ግን ትምህርት ቤት በቀጣዩ ቀን ጠዋት ላይ የሄደች እያለ እንኳን ከርቀት አካል ጉዳተኛን ሲረዳ አይታ ሰላም ልትለው ብትሞክርም ባላየ ሲያልፋትና ተከትላውን ልይዟት ግን እሱ የገባበት ባስ ውስጥ በመግባት ካጠገቡ ስትቆም ይህንን ባስ ሁሌ ትጠቀማለህ በማለት እየጠየቀችውና እየጨቀጨቀችው ስለነበር ግን ከእሷ ንግግር ለማምለጥ ብለው ትቷት ከባሱ ሲወርድና ዣንጥላውን ጥሎ ስለነበር ግን አንስታ ልትሰጠው ለመውረድ ብትሞክርም ተማሪዎች መንገዱን ዘግተው ሲያጣብቋት ኮስተር ቢልም ይህንን ነገር በመመልከቱ ግን ተጨንቆላት ተከታትለው መኪናውን በማስቆም እንድትወርድ ሲረዳትና ስላሰበላት እሷን ፈገግ ማለት ብትጀምርም ሁሉንም ነገር ያደረገው ለዣንጥላው ብሎ እንደሆነ በመናገር ቀምቷት ትቷት መሄድ ሲጀምር እየተከታተለችው ስለነበር ግን ከትላንቱ ይልቅ አሁን ላይ ኮስተር ያለባት ሲጋራ እንደምትጠቀም በማወቁ እንደሆነ ስለገባት በተሳሳተ መንገድ እንደተረዳትና እንደማታጨስ እየተናገረች ለማረጋገጥ በማለት በሚያስቅ ሁኔታ ጣቷን እንኳን እንዳያሸተው እየጠየቀችው ይገኛል። የተባለውን አድርጎና አምኗት ትቷት ሴት ግን ከጓደኛው ጋር በመገናኘት ከኢምሶል ጋር ጓደኛው አይቶ ስለነበር ስለ ልጅቷ እየጠየቀው ፈልጋት ነው ወይ እሷ እኮ የምትወደው ቴሶንግ ነው ሲለውና የቀና በሚመስል መልኩ እሱም ስለ ቴሶንግ ማጣራት ሲጀምር ይታያል። ሶስቱ ዱርዬ ሴቶች ደግሞ በተመሳሳይ ሰዓት ላይ እሷን አግኝተዋት ጸጥ ያለ ቦታ ላይ ይዟት በመሄድ ጉልበተኛ ሆነው ሊያሰቃዩት ሲሞክሩ ልፍስፍስና ልክ እንደ ድሮ ፈሪ ባለመሆኗ ግን እኩል በኩል እሷን ብትሆን ስትጣላቸው መንገደኛ የሆነ አንድ ሰው ግን ጸባቸውን እንዲቋረጥ ሲያደርግ ይታያል። ሰውየው ግን ከነሱ ጋር አብሮ እንዲሰራ ሂዮንጁን ለማሳመን የመጣ ስለነበር ተከታትለው የቢዝነስ ካርዱን ሲሰጠው እንኳን የተመለከተች ሲሆን ስለ ወደፊቱ ስለምታውቅና ከዚህ ሰው ጋር አብሮ ከሰራ የሚፈጠረው ነገር ስለገባትም ልታስቆመው ስትሞክር ተለጥፎ በነበረ ማስታወቂያ ግን በቅርቡ ስለሚከናወን የዋና ውድድር በማንበቧ ወደፊት የሚፈጠረውን ነገር ማስታወስ ጀምራ ታዋቂ እያለ መግለጫዎችን እየሰጠ ከዚህኛው የዋና ውድድር በኋላ ትከሻው ላይ ባጋጠመው ጉዳት የመጨረሻው ውድድር ሆኖ እንደቀረበ ሲናገር ሰምታ ስለነበር
ስለነበር እየተከታተለች አሁን ላይ ውድድሩን እንዳያደርግ ልታስጠነቅቀው ስትሞክር ገና ስለወደፊቱ ማውራት ሲጀምር ግን ሁሉም ነገር ደርቆ ሲቆምና ስልኳ ላይ እንኳን ጽፋ እንዲያነበው ለማድረግ ብትሞክርም ይሄ ነገር ሳይሳካ ሲቀር ከክስተቱም ስለወደፊቱ መናገር እንደማችል ሲገባትና ባታወራውም በራሷ እንደምታስተካክለው ግን ስትናገር ይታያል። ከጥቂት ሰዓታቶች በኋላ እሱም ቢሆን ልምምዶችን እያደረገ ሪከርዶችን እያሻሻለና ከተወዳዳሪዎቹ የበለጠ ስለነበር ተቀናቃኙና ጓደኛ የሆነው ሂዮጎ እየቀናበት መምጣትም ጀምሯል። ከትምህርት በኋላ በቀጣዩ ቀን ታዲያ ከሰውየው የተቀበለውን የቢዝነስ ካርድ ለማስወገድ ሰፈር ውስጥ ጎረቤታሞች በመሆናቸው እሱ ቤት ጉዞዋን ስታደርግ መጸዳጃ ቤት መጠቀም እንዳስፈልጋት በመናገር የእሱን አባት አታላ ለመግባት ስትሞክርና በቤቷ ቅርብ እንደሆነ ስለሚያውቅ ግን አላስገባም ሲላት የተለያዩ መንገድ ተጠቅማ አታላና ተደብቃ ስትገባና ከኪሱ ውስጥ ቢዝነስ ካርዱን አውጥታ ቀዳ ስታስወግደው ጨርሳ ከቤቱ ከመውጣቷ በፊት ግን አባትየው የተመላለሰ ስለነበር እንዳያት የሲዮንጂ አልጋ ስሩ ስትደበቅ ይታያል። እናቷ ደግሞ በአጋጣሚ የሙዚቃ ካሴቶችን መሸጥና ማከራየት ስራዋ ሲሆን ከጥቂት ሳምንታቶች በፊት ከሱቋም የእሱ አባት መጥቶ ተከራይቶ ስለነበርና ጨርሶ ከመመለሻ ሰዓቱ ግን አሳልፈው ስለነበር ተጨማሪ የቅጣት ገንዘብን እንዲከፍል አንዴ በስልክ አንዴ ደግሞ በአካል ቤቱ እየመጣች እምቢ ስላላት ከእሱ ጋር እየጨቃጨቀች ይገኛል። ከሰዓታቶች በኋላ ታዲያ ተሳክቶላት ከቤቱ ሳትወጣ ቀርታ እሱ ተመልሶ መጥቶ ሻወር ወስዶ ልብሱን ለመቀየር ክፍሉ ሲገባ ተመስጣ እንቅልፏ መሬቱ ላይ ተኝታ ያገኛት ሲሆን እየቻኮለ ልብሱን ከቀየረ በኋላ አፍጦ እሷን መመልከቱን ሲቀጥል አልቧትም ስለነበር እንደ ሞቋት ገብቶት ፋኑን በመክፈት እንዲቀዘቅዛት ሲያደርግና እየተመቸችው የመጣች በሚመስል መልኩ ባታየውም እሱ ግን ቀርቦ ሲመሰጥባት ይታያል። ከጥቂት ደቂቃዎች በኋላ በአጋጣሚ ቢምቢ ግን ፊቷ ላይ ያረፈ ስለነበር እሱን ለማባረር በሚሞክርበት ሰዓት ላይ ተጠግቷት እያለ በድንገት ስትነቃ ፊቱንም ኮስተር በማድረግ ተቀምጠው ማውራታቸውን ቀጥለው እዚህ ምን እንደምትሰራ ሲጠይቃትና መጽሐፍን ልትሰጠው እዚህ እንደመጣች አባቱ ሲመጣባት ግን እንደተደበቀችና የተደረደረው መጽሐፍን በአጋጣሚ ጭንቅላቷ ላይ ወድቆ ራሷን ስታ እንደወደቀች ስትነግረው እስካሁን አባቱ ወደ እንቅልፍ ባለማምራቱ ግን እዚሁ እንድትቆይ ለጥቂት ደቂቃ ሲያደርጋትና ታይም ትራቭል ከማድረጓ በፊት ከዚህ ቀደም በመካከላቸው የተፈጠረን ነገር ማውራት ጀምረው ግን ሰካር ውስጥ ሆና ስሜቱን የሚጎዱ ቃላቶችን ተናግረው ስለነበር ይቅርታ ስትጠይቀው ያን የነገራትንም ነገር እንደማታስታውስ በማወቁ ከመጠን በላይ ግራ ሲጋባና እይታችንም ቢሆን በትውስታ ወደኋላ ውስጡን የፍቅር ጥያቄን አቅርቦላት እንደነበር ሊያስታውስ ችሏል። ታዲያ ይህ ነገር ስላናደደው ልክ እንደ ቆሻሻ በአንሶላ ጠቅልሎና ተሸክሞ ጊዮን የተባለው አባቱ ምንም ሳያውቅበት እንድትወጣ ሊረዳ ችሏል። ኮስተር ብሎባት ግን ወንድና ሴት መቼም ቢሆን ኖርማል ጓደኛሞች ሊሆኑ አይችሉም፣ ስለዚህ ካሁን በኋላ ከአጠገቤ ራቂ በማለት ብታለቅስም ትቷት የገባ ሲሆን ይሄ ንግግር ግን ስለምትወደው ቤቷ ከገባች በኋላ እንኳን እንድታለቅስ ሊያደርጋት ችሏል። ክራሿ የነበረው ዱርዬው ቴሶንግ ደግሞ አፈቅርሃለሁ በማለት ከላከችለት የፍቅር ደብዳቤ በኋላ ሊኮራባት ቢሞክርም በተቃራኒው አሁን ላይ ግን ሌላ ማንነትን ይዛ ከቁም ነገር እንኳን ልቆጥረው ባለመቻሉ እልህ ውስጥ የገባ በሚመስል መልኩ ስለ እሷ ደጋግሞ ማሰብና እስክደውልለት ድረስ መጠባበቅ የጀመረ ሲሆን ታይም ትራቭል አድርጋ ከመምጣቷ በፊት ባለው ማንነቷ ሰርፕራይዞችን አዘጋጅታለት ስለነበር አሁን ላይ ደውሎላት እየጠበቃት እንደሆነ በመናገር እንድትመጣ ሲያደርጋት እሷ ራሱ እንደቀጠረችው ረስታ ግራ እስኪጋባ ድረስ ግን ለምን ፈልገኝ ነው የጠራኝ ስትለውና አስቀድሞ አስተናጋጆቹ ከእሷ ተሰጥቷቸው በነበረ ትዕዛዝ አማካኝነት ግን በትልቅ ስክሪን እሱ እንደምታፈቅረው ስትናገር የሚያሳይ ቅጂን ሲከፍቱና እንድታፍር ሲያደርጓት ከእሷ እንደተዘጋጀ በመናገር ኬኮችንና አሻንጉሊትን አምጥተው እንደ ስጦታም ሲሰጡትና ከእሱ ለመራቅ እየሞከረች ቢሆንም ይህ ክስተት ግን የበለጠ እንደምትወደው እንዲያስብ እያደረገው ይገኛል። ኮስተር ብላበት ግን ግልጽ በመሆን ሁለት ማንነት እንዳላት እሱን የምትወደው ምስኪኑ ማንነቷ እንደነበር አሁን ላይ ግን ስለተቀየረ ተስፋ እንዲቆርጥ ነግረው ከካፌው ለቃ ስትወጣና ምሽት በመሆኑ ባስ ስቴሽን አካባቢ ተቀምጣ እያለ ግን ሰካራም የሆነ ጎልማሳ ሰው በመምጣት ችግሮችን መፍጠር ሲጀምር ስልኳን እንኳን ለመውሰድ እየሞከረ ስለነበር ከተቀመጠችበት ቦታ ተነስታ በቻለችው አቅም ከሱ ለመሸሽ ስትሞክር ድልድዩ አካባቢ እየታገሉ እያለ ግን በአጋጣሚ ክስተቱን በታክሲ ያለፈ የነበረው ሲሆንጄ ተመልክቶ ሲመጣ ከሰውየው ጋር ስትታገል ከድልድዩ ላይ ወድቃ ውሃ ውስጥ ብትገባም ተከትሏት በመግባት ህይወቷን ሲያተርፍላት ግን ይሄ ክስተት ከዚህ ቀደም ተፈጥሮ እንደነበር አስታውሳ እያለቀሰች ስታቅፈውና እይታችን በድጋሚ በትውስታ ወደኋላ ውስጡን ተስፋ ቆርጣ በነበረበት ሰዓት ላይ ሬዲዮ ጣቢያ ውስጥ ሆኖ እሱ በደወለላት ሰዓት ላይ ድምጿን ሰምቶ አውቋት እንደነበር ታውቂኛለሽ ወይ ብሎ ቢጠይቃትም እንደማታውቀው ስለነገረችው ግን ረስታው እንደነበር እንዳስታወሰ ሲያሳየን ከትውስታችን ስንመለስ ግን ህይወቷን ካተረፈላት በኋላ
እድለኛ ሆና ዳግም ሲታረቁና ደንግጣ ስለነበር ቀዝቀዝ ብትልም ቤቷ ድረስ ግን ሲሸኛት ይታያል። በቀጣዩ ቀን ጠዋት ላይ ግን የድሮ ቀውጢው ባህሪዋ ተመልሶ ድምጿን ከፍ አድርጋ ጠርታ ከእንቅልፉ እንዲነቃ ስታደርገው ውሃዎችን እየረጨችና ሰማዩ ላይ ቀስተ ዳመናን እያሳየችው እየደነሰች እንዲዝናና ስታደርገውና ከርቀት ቢሆንም አተኩሮ ግን መልኳን እያያት እሱም ቢሆን ሲመሰጥባት ወደ ትምህርት ቤትም አብረው ጉዞ ሲጀምሩና ስጦታዎችን ከሰጠችው በኋላ አሁን ላይ የሚገኙት ገና 2008 ላይ ቢሆንም ስጦታውን ግን 2023 የመጀመሪያው ወር ላይ አብረን እንከፍተዋለን በማለት ቃል አስገብታው ቆፍሮ አብረው ሲቀብሩትም ይታያል። ትምህርት ቤቱ በር ላይ ሲደርሱ ግን ዩኒፎርም ፍተሻ እየተደረገ ስለነበር ከረባቷን እሷ ባለማድረጓ የራሱን አውልቆ ሲያደርግላትና ከርቀት ቴሶንግን ጨምሮ ይህንን ክስተት ተማሪዎቹም ሲመለከቱት ይታያል። እሱ ባያምናትም ይምሶል እስካሁን ግን የዋና ውድድሩን እንዲያቋርጥ ለማድረግ መሞከሯን ቀጥላ ስለነበር ወደፊት የሚፈጠረውን ነገር መናገር ባችልም እየተከታተለች ግን ፍንጮችን ልትሰጠው ስትሞክር ይህም አልበቃ ብሏት ምሽት አካባቢ የተለየ አለባበስን ለብሳ ፊቷን እንዳይታይ አድርጋ አዋቂ ሴት መስላ እሱ ጋር ስታመራና ድምጿን ቀየር በማድረግ አስቀድማ እንዲያምናት የተወለደበትን ቀንና ስሙን ስትነግረው ጥቂት ገንዘብንም እንዳይጠራጠር አስቀድማ ከተቀበለችው በኋላ የዋና ተወዳዳሪ ለመሆን ከፍተኛ ፍቅር እንዳለው ሰውነቱ ግን ለዚህ ነገር ብቁ እንዳልሆነና እስኪያገግም ድረስ ለቀጣዮቹ 3 ቀናቶች ያክል በጥቂቱ ከልምምድም ሆነ ከዋና ውድድር መራቅ እንዳለበት ስትነግረው ውድድር እንዳለበት በመናገር ትቷት ሊሄድ ሲል ግን ትከሻው ላይ ስላለበት የተለየ ምልክት ነግራው እንዲደነግጥ በማድረግ በሀሳቧ እንዲስማማ ስታደርገው ይታያል። ጨርሳ ከቦታው ለቃ እየሄደች እያለ ግን በአጋጣሚ ልክ እንደ ሁል ጊዜው ከዱርዬዎቹ ጋር የሚጣላው ቴሳንግ ፖሊስ ጣቢያ ሳይቀር ተወስቶና አባቱ ፖሊስ በመሆኑ ግን ጉዳዩ ተረጋግቶ ተለቆ ስለነበር ደረጃው አካባቢ ከእሱ ጋር ስትገናኝና የተለየ በሆነው አለባበሷ ግን እሱ ሲስቅባት በጸቡ አማካኝነት ከንፈሩ ቆስሎ ስለነበር አተኩራ አይታው ግን እሷን ብትሆን ከዚህ ቀደም ጓደኛዋ በጸብ አማካኝነት ከትምህርት ቤት እንደተባረረ ነግራት እንደነበር ስታስታውስና ቁስሉ ላይ መድኃኒቶችን እያደረገችለት እንዳይጣላ ሊባረር እንደሚችል እየነገረችው ስትመክረው እየተነጋገሩ ጥቂት ደቂቃን እንደቆዩ ግን ሳያስቡት ሲኦንጄ ሲመጣና ኮፍያዋን አውልቃ ስለነበር ግን ለመደበቅ ብትሞክርም ሲያውቅባት ልታስረዳው ብትሞክርም ሳያዳምጣት ቀርቶ ትቷት ቤቱ ግን ሲገባ ይታያል። ትንሽ ቆይቶ ግን ምሽት ቢሆንም ለዋና ልምምድ ጉዞውን ያደረገ ሲሆን በመስኮቱ በኩል እያየችው ስለነበር ግን ተከትለው ስታመራና እሱ እየተለማመደ ያለ 2 ተማሪዎች ግን ተቀያሪ ዋና ቁንጣውን ሊሰርቁበት ሲሞክሩና እጅ ከፍንጅ እሷ ስትይዛቸው ድምፃቸውን ሰምቶ እሱም እየመጣ ስለነበር ትተዋት ሲሄዱና ከልብሶቹ መካከል እንዳትታይ እሷን ብትሆን ስትደበቅ ሳይሳካላት ቀርቶ ግን አስደንግጠው ሲያያትና ሮጣ ለማምለጥ ብትሞክርም ተከትሎ ሲያስቆማት ግን ተያይዘው ውስጥ ሲገቡና ተቀያሪ ዋና ፓንቱን እጇ ላይ መመልከቱም የበለጠ ግራ እያጋባው ተከትለው ለምን እንደመጣች ሲጠይቃትም ግልጽ አድርጋ መናገር ስለማችል በህልሟ እንዳየችው አስመስላ ሁሉንም ነገር ስትነግረውና ተራ ህልምን ልክ እንደ ቁም ነገር በመቁጠሯ ጮሆባት ግን ከቦታው ለቆ ሲሄድና አስቀድማም በውሃ ብትበሰብስም ዝናብ እየጣለ ግን እሷም ጉዞዋን ስትቀጥል አስፋልቱን እየተሻገረችም እያለ ከዚህ ቀደም አጋጥሟት የነበረውን አደጋ አስታውሳ ደርቃና ፈዛ ቆማ እያለ እሱ በመምጣት ከአደጋ ሲያድናትና እይታችንም ቢሆን በትውስታ ወደኋላ ውስጡን እሷ ትኩረቷን ባሰጠውም ከዚህ ቀደም ግን እሱ አስቀድሞ ይወዳት እንደነበር ዴሊቨሪ ሰራተኛ በስህተት እሱ ያዘዘችውን ዕቃ እሱ በር ላይ አስቀምጦም ስለነበር ካርቶኑ ላይ የተጻፈውን ስም አንብቦ ሊመልስላት የሞከረ እያለም አተኩሮ ተመልክቷት ከእሱ አይን ፍቅር እንደያዘውና እሷ ግን በስህተት ዴሊቨሪ ሰራተኛ አድርጋ እንደቆጠረችው ከጥቂት ቀናት በኋላ በድጋሚም የፊልምና ሙዚቃ ካሴቶችን እናቷ የሚሸጥበት ጉዞ አድርጎ እሷ ስለነበረች ግን በአጋጣሚ እየጠበቀች የነበረችው በተቀመጠችበት እንቅልፍ ወስዷት ስለነበር ጥቂት ደቂቃን አፍጦ ሲመለከታት እንደቆየ ሳያስበው ከእንቅልፏ ስትነቃበት ግን ደንግጦ ለትላልቅ ሰው የሚሆንን የብልግና ፊልም በስህተት እንደመረጠ እሱ እንዳይጠቆርም በአባቱ ስም እንደተከራየና እስከ ዛሬ እናትየዋ መልስ በማለት ስጨቀጭቁ ያለውን በዚህ ምክንያት እንደሆነ ታይም ትራቭል አድርጋ የመጣችበት ቀን ላይም እየሮጠች እሱ ጋር አምርታ ስታቅፈው የደነገጠው ስለሚወዳት እንዴት ቀረበችን ብሎ ግራ ተጋብቶ እንደሆነ ስንረዳና ከትውስታችን ተመልሰን እንድትረጋጋ ካደረጋት በኋላ አስፋልቱ ላይ ደርቃ ቆማ የነበረበትን ምክንያት ሲጠይቃት ከዚህ ቀደም የመኪና አደጋ አጋጥሟት ስለነበር ፈርታ እንደሆነ ትውስቷን ሙሉ በሙሉ ካደጋው በኋላ አታ እንደነበርም ልትነግረው ችላለች። ከደቂቃዎች በፊት እንዳይወዳደር ለማድረግ በመሞከሯ ቢጣሉም ስለተጨነቀችለት አመስግኖ ግን መጨነቅ እንደሌለባት ውድድሩን አሸንፎ እንድትኮራበት እንደሚያደርጋትም ሊነግራት ችሏል።
የዛኑ ቀን ላይ ክፍሉን እያጸዳለት ስለነበር አባቱ ግን ካሴቱን አግኝቶ ስለነበር ሳይታይ ተደብቆ ለመመለስ ሲሞክርና ኮሽታዎችን ሰምታና ሌባ መስሏት እንጨት ይዛ ስትወጣ ግን አንድ እግሩን ጫማ ጥሎ ለማምለጥ ሲሮጥም ይታያል። እይታችን ወደ ቀጣዩ ቀን ሲወስደን ደግሞ የውድድሩ ቀን ደርሶ ስለነበር ኢምሶል ይጎዳል ብላ እየተሳቀቀችን ቢሆን ልትደግፈው ግን ቦታው ላይ ስትገኝና ገና ሲያያት ግን ደስተኛ ሆኖ ያለ የሌላ ኃይሉን ተጠቅሞ ውድድሩን ሲያሸንፍ ከጨረሱም በኋላ ዛሬ የፍቅር ኑዛዜውን ለመናገር አቅዶ ስለነበር የተለያዩ ቦታ እየተዟዟሩ ሲጎበኙ በሚያሳዝን ሁኔታ ግን ካፌ ውስጥ እያሉ ሰዎች የተንጫጩ ስለነበር ሳይሳካለት ሲቀርና ተዝናንተውና ጨርሰው በባስ እየተጓዙ እያለን ቢሆን ራሱን ቆፍጠና አድርጎ ለመናገር ቢዘጋጅም በሰዓቱ መጸዳጃ ቤት መጠቀም አስፈልጓት ስለነበር ግን ከቁም ነገር ሳትወስደው ቀርታ ጆሮዋን ሳትሰጠው ስቀርና እቤቷ ድረስ ከሸኛት በኋላ ከመሰናበቱ በፊት እንኳን እድሉን ለመሞከር ለመጨረሻ ጊዜ ቢጥርም ከዚህ ቀደም ግን ወንድና ሴት ጓደኛሞች መሆን አይችሉም ብሏት ስለነበር ሀሳቡን እንዲቀይር አድርገው ከዛሬ በኋላ እኔ እናንተ ጓደኛሞች ነን ስላለችው ፍቅሩን ሳይናዘዝና ሳይሳካለት ቀርቶ ቤቱ ሲመለስ ይታያል። ምሽቱን ግን ከእሷ ጋር ያሳለፈውን የዛሬውን ቀን እያስታወሰ ተደስቶ ቢያሳልፍም በሚያሳዝን ሁኔታ በቀጣዩ ቀን ላይ ዋና ልምምድን እያደረገ እያለ ግን የትከሻው ህመም እየተባባሰበት ሲመጣ ሕክምና ቦታ ተወስዶ ምርመራዎችን ካደረገ በኋላ ዶክተሩ ለሁለተኛ ጊዜ ቀዶ ጥገናን ማድረግ እንዳለበት ከሕክምና በኋላ ግን ድጋሚ መዋኘት እንደማይችል ሲነግረውና ስለዚህ ነገር ያላወቀው አባቱ ግን ምግብ ቤት ውስጥ ፕሮግራሞችን አዘጋጅቶ የትላንትናውን ዋና ውድድር በማሸነፉ ይህንን እንዳዘጋጀ ሲነግረው ትከሻው ላይ ስላጋጠመው ጉዳት ከመናገር ይልቅ ሲሆንጄ ግን ከመጠን በላይ የዋና ውድድር እንዳስጠላውና ከዚህ በኋላ እንደማይወዳደር በመናገር በአባቱ ሲጠላና በጥፊ ሳይቀር ሲመታ ይታያል። ስለተፈጠረው ነገር ኢምሶል ግን አውቃ ስለነበር እዚህ መታ አሁን ላይ ያየቻቸው ሲሆን ተስፋ ቆርጦና ተናዶ ስለነበር ግን አንድም ቃል ከአንደበቱ ሳይወጣ ትቷት ሄዶ ብቻውን ተቀምጦ ሲያለቅስ ይታያል። እስከ ቀጣዩ ቀን ድረስ ተኮራርፈው ቢቆዩም አባቴው ሐኪም ቤት ሄዶ ስለ ጉዳዩ ካጣራ በኋላ ግን እንዲገናኙ አድርጎ በተፈጠረው ነገር በማዘን እያጽናናው በጥፊ ስለመተው ይቅርታ ሲጠይቀው ይታያል። ከዚህ ክስተት በኋላ ድፍን አንድ ሳምንት ተቆጠረ። ሲሆንጄ ሁለተኛ ቀዶ ጥገናውን ማድረግ የቻለ ሲሆን ከሆስፒታሉ አገግሞ እስኪወጣ ድረስ ካጠገቡ ሳትለይ ኢምሶል ግን ስትንከባከበው የሚበሉ ነገሮችን እየሰራችና እየገዛች በማምጣት ስትሰጠው እነዚህ አጋጣሚዎችም ከሱ አልፎ ከአባቱ ጋር እንኳን እንድትግባባ ሲረዳትና ሲደብርሽ አንዳንዴ ይህንን ጠጪ በማለት ልክ እንደጠላ ባህላዊ የሆነ አልኮል መጠጥንም ሲሰጣት ይታያል። ታዲያ የዛኑ ቀን ምሽት አካባቢ እየጠጣች ሞቅ ያላት ሲሆን በመስኮቱ በኩል ወደ ውጭ እያየች ስለነበር ግን ሲሆንጄን ከቤቱ ለቆ ሲወጣ ስትመለከተው ተከትላ እሷም ስታመራና ጥቂት ደቂቃዎችን ዋና ቦታ ላይ ተቀምጦና በሀሳብ ተመስጦ እያለ ግን ከኋላው ድምፅን ሰምቶ ዞር ሲል የሰከረችው ኢምሶልን ወድቃ ሲያገኛትና ትንፋሿን አሽትቶ እንደሰከረች ስለገባው እንድትቀመጥና እንድትረጋጋ ለማድረግ ሲሞክር በስካር ስሜት ውስጥ ሆና ግን እንደሚያምርና ደስ እንደሚላት ስትነግረው ሙዚቃዎችን እየሰሙ ትከሻው ላይ እንኳን ጋደም ስትልና ከነቃች በኋላ ግን ይሄ ፍቅሩን ለመናዘዝ ትክክለኛ አጋጣሚ እንደሆነ በማመኑ ሳታስበው በድንገት ሲሰማት ይታያል። እይታችን በመቀጠልም ወደ ቀጣዩ ቀን ይወስድንና ትምህርት ቤት ለመጓዝ ባስን ተጠቅማ ሙዚቃዎችን እያዳመጠች ትላንትና የተፈጠረውን ነገር ሙሉ በሙሉ ለማስታወስ እየሞከረች ሲሆን ትላንትና ግን በአጋጣሚ የሙዚቃው ማዳመጫ ወድቆባትና በእግሯ ረግጣው ድምፅን መቅጣት እንዲጀምር አድርጋ ስለነበር እየሰማችው ከነበረው ሙዚቃ ቀጥሎ ይሄ ቅጂ መጫወቱን ሲቀጥል ይታያል። ትምህርት ቤት ውስጥ ደግሞ ወደ ቴሶንግ ጋር ያቺ ጉልበተኛዋ ሴት በመምጣት ከሱ ፍቅር እንደያዛት ግልጽ አድርጋ የነገረችው ሲሆን ጥያቄዋን ሳይቀበል ቀርቶ ግን በአጋጣሚ ወደ ውስጥ ገባ ኢምሶልን አይቷት ስለነበር እሷ ጋር ጉዞ ሲጀምር ልክ እንደሱ ሲሆንጄም ቢሆን ትላንትና ከተፈጠረው ክስተት በኋላ ከስካሩ አሁን በመንቃቷ ስለ ጉዳዩ እንዲያወሩበት ሊያናግራት ተከትሏት ስለነበር እሱ ደርሶ ከማናገሩ በፊት አስቀድሞ ቴሳንግ አግኝቶ ሲያስቆማትና ከልቡ እንዳፈቀራት በመናገር ፍቅረኛ ይሁኝ ብሎ ጥያቄን ሲያቀርብላት ይታያል። አፏን ከፍታ እንደቀረች እሺ አሊያም እምቢ ከማለቷ በፊት ግን በሰዓቱ አማካኝነት ያ ተአምር ዳግም ተፈጥሮ ራሷን ውሃው ጋር ወድቃ ስታገኘው ለመነሳት ብትሞክርም ፓራላይዝ በመሆኗ መንቀሳቀስ ሲከብዳትና ስለ ሲሆንጄ ሞትም ቢሆን በስክሪኑ ላይ ዜናው ሲተላለፍ ስትመለከት ታይም ትራቭል አድርጋ በድጋሚ ወደ 2023 እንደመጣችም ሲገባት ይታያል።
በሰዓቱ ግን የ2008ቱና ምስኪኑ ከቴሳንግ ፍቅር የያዘው ማንነቷ የቀረበለትን የፍቅር ጥያቄ ደስተኛ ሆኖ ሊቀበለው ችሏል። ትላንትና ከሳማት በኋላ እሷን ብትሆን እንደምትወደው ነግራው ስለነበር ግን ቴሳንግን አሁን ላይ መምረጧ ሲሆንጄን ግራ እንዲጋባ ያደረገው ሲሆን የኮንሰርቱ ፕሮግራም ቀን ላይ ዊልቸሯ ቻርጀር ጨርሶባት ያገኛት ቀን ላይ ከራሱ ጋር እስካሁን እንዳልተቀየረች እየተናገረና እያወራ እንደነበር ስለ ሃይስኩል ትምህርታቸው ሳይሆን አድናቂው እንደሆነች ስትነግረው ግን ትውስቷ ሙሉ በሙሉ እንደጠፋና እንደማታውቀው እንደገባውና ከጓደኛዋ ጋር ከሄደች በኋላ እንኳን ከኋላዋ ተከትሎ የምትኖርበትን ቦታ አጣርቶ እንደነበር ምክንያቱን ለጊዜው እርግጠኛ ባንሆንም ሆቴል ክፍሉ ጉዞውን አድርጎ ግን ከበረንዳው ላይ ዘሎ ውስጥ በመግባት ራሱን ሊጎዳ እንደቻለ ልንመለከት ችለናል። ከትውስታችን ስንመለስ ሲምሶል ራሷን ሆስፒታል ውስጥ ያገኘች ሲሆን ከነርሶቹ የወደቀችበት ቦታ ላይ ራሷን ስታ ተገኝታ እንደመጣች ስትረዳ የሲዮጂ አባትና ጓደኞቹም እያለቀሱ ስለነበር እንደሞተም እርግጠኛ ስትሆንና ከመሞቱ በፊት ሆቴል ክፍል ውስጥ ተቀምጦ የነበረ ሁለቱ አንድ ላይ የተነሱትን ፎቶ ፖሊሶቹ በማግኘታቸው ግን ከኮንሰርቱ በኋላ በአካልም ተገናኝተው ስለነበር ስለዚህ ጉዳይ ሲጠይቋትና ኢምሶል ግን ከምንም ነገር በላይ ፎቶ ኬት መጣ ብላ ግራ ስትጋባ ወድቃ ወደነበረበት ቦታ በማምራትም ሰዓቱን አግኝታው ደጋግማ ብትጫነውም የመመለስ እድልን ግን ሳታገኝ ስቀርና እያለቀሰች ቤቷ ከገባች በኋላ ከኮንሰርቱ መልስ ሲገናኙ ሃይስኩል ተምረው እንደነበረ አስታውሳ ቢሆን ኖሮ ራሱን ለማጥፋት ምናልባት አይወስንም ነበር ብላ ራሷን ስትወቅስም ይታያል። የእሱ ጓደኛ የሆነው ኢኒሃክም ቢሆን ደውሎላት ግልጽ አድርጎ ባይነግራትም ከመሞቱ በፊት ግን እስከ ዛሬ እሷን ይቅርታ ለመጠየቅ እየፈለገ እንደነበር በመናገር የበለጠ ግራ አጋብቷት ስልኩን ሊዘጋው ችሏል። ጥቂት እንደቆየች ግን 12 ሰዓት ሲሆን አናቱ ላይ ሰዓቷ ምልክትን ስላሳያት መነካካት በምትጀምርበት ሰዓት ላይ ዳግም ወደ 2008 ስትመለስ ደስተኛ መሆና ሲሆንጄ ልታናግረው ስታመራና ጥቁር ኮፍያን አድርጎ ኮስተር ብሎባት ስለነበር ግን እይታችን በትውስታ ወደኋላ ውስጡን የቴሳንግን የፍቅር ጥያቄ ከተቀበለች በኋላ ሊያናግራት ሲሞክር ፍቅረኛ አለኝ በማለት እየተመናቀረችበት ሲያስቸግራት ደብድባ ካጠገቧ እንዳረቀችው ትዝ ሲላትና ፖስተር እንዳለባት አሁን ላይ ሳያናግራት ትቷት ሲገባ እቤቷ በመግባትም ቀኑን ስትመለከት ከሄደች በኋላ ከ10 ቀን በኋላ ተመልሳ እንደመጣች ሲገባት ከዚህ ቀደም ለመጀመሪያ ጊዜ ትራቭል አድርጋ እዚህ ስትመጣ ለ2 ወር ያክል ቆይታ ስለነበር የምትመለስበትን ጊዜ አሁን ላይ ግን ስለማታውቀው በቻለችው ፍጥነት የእሱን ሕይወት ለማስተካከል መጣርም ስትጀምር ይታያል። ትምህርት ቤት ውስጥ እያሉ በአጋጣሚ ወድቃ ግን እሱ ሊረዳት እየመጣ ያለ አዲሱ ፍቅረኛዋ መጥቶ ቀድሞ ሲረዳት የቅናት ስሜቱ ሊያሳብደው ሲደርስና ስፖርታዊ እንቅስቃሴዎችን እያደረጉ እያለ ግን ራሱ ቴሳንግ በመምጣት ከፍቅረኛ አጠገብ ራቅ ብሎ ሊያስጠነቅቀው ሲሞክርና ሁለቱም በአንዲት ሴት ተያይዘው ከዋና ውጪ ምንም አልችልም ብሎ ስለነበረ ሩጫ ውድድር አድርገው እንኳን ሲያሸንፈው እቤቱ ከገባ በኋላ ነገ አብረን ፊልም እንይ በማለት ኢምሶል የግብዣ ጥያቄን ግን አቅርባለት ስለነበር ደስተኛ ሆኖ ጠዋት ላይ አብረው ሲኒማ ቤት ጉዞ ሲያደርጉና ሲመለከቱ ይታያል። የኦሎምፒክ ውድድር እየተከናወነ ስለነበር ግን እሱ በመጎዳቱ የእሱን ቦታ ተክቶ ለኮሪያ እየተወዳደረ ያለው ግለሰብ የወርቅ ሜዳሊያን አሸንፎ ሲያመጣ ይህ ክስተት ስለ ራሱ አስታውሶ እንዲናደድ ያደርገዋል ብላ ብትጠብቅም በተቃራኒው ከሲኒማ ቤቱ ሲወጡ ተመልክቶ ግን ሲደሰት ይታያል። ፍራፍሬዎችን ለመግዛት በአጋጣሚ አንድ ቀን ላይ ሱቁ ሲገባ ግን ተጨማሪ የኦሎምፒክ ውድድር እየተከናወነ አንድ ኮሪያዊ በማሸነፉ ደስተኛው ነው። አጠገቡ ካገኘው ሰው ጋር ሲተቃቀፍ ይህ ሰውም የኢምሶል ወንድም ስለነበር ግን ከዚህ ቀደም ሰክራ እያለ ቤቷ እንዳመጣት አስታውሶ ሲይዘውና ታናሹ ቢሆንም ልክ እንደ ሕፃን ልጅ ግን ቁጭ ብድግ እያሰራና እየቀጣው ፍቅረኛዋ ነኮ እያለ የተለያዩ ጥያቄዎችን ሲጠይቀው ይታያል። ከእናቷ ጋር እየመጣች ስለነበር ግን ክስተቱን ተመልክታ ከእሱ ፊት ለፊት እንዴት እንደዚህ ታደርጋለህ ብላ እስኪስቅ ድረስ የእህትና ወንድምን ጸብ ሁለቱ ሲያከናውኑ ይታያል። ፍቅረኛ እንዳለ ቢያውቅም ከእሱ ሊነጥቃት አቅዶ ግን ከእሷ ጋር መቀራረቡን ያላቆመ ሲሆን ከትምህርት በኋላ ምሽት ላይ ሳይክል ሲያለማምዳት አዲስ በመሆኗ ግን በወደቀች ቁጥር አንተነህ ጥፋተኛው ብላ ስጮህበትና ከቴሳንግ ጋር ግንኙነትን የጀመረችው ምናልባት አለባበሱን ወዳለት ነው ብሎ በማሰቡም እሱ የሚለብሰውን ልብስ ከለሩ እንኳን ሳይቀይር በቀጣዩ ቀን ላይ ለብሶ ሲያመራ ካፌ ውስጥም ለአራት ሆኖ እየጠጡና እየበሉ እያለ ቴሳንግ አውቆ ከንፈሯ ላይ ነካትን ክሬም እየጠረገ ሲያስቀናው ትኩረቷን እሷ ግን ሳትሰጠው በተቃራኒው ሲዮጂን እየተንከባከበችው ስለነበር ደስተኛ እንዲሆን ስታደርገውና
አስቀድሜ እንደነገርኳችሁ ቴሰንግ ከሱ ጓደኛ ይንሃያ ጋር ግሩፕን ፈጥሮ በሙዚቃው ኢንዱስትሪ ላይ ለመሳተፍ እየሞከረ ስለነበር ኮንሰርቶችን ለተማሪዎች ዛሬ ለማቅረብ እቅዶችን የያዙ ሲሆን ከግሩፕ አባላቸው መካከል አንደኛው ግን እናቱ ፍቃድን ልትሰጠው ስላልቻለች እንደቀረ ባለቀ ሰዓት ሲያሳውቃቸውና ይንሃያክም የሲኦጂን ድምፅ እንደሚያምር በማወቁ የእሱን ቦታ ተክቶ እንዲዘፍን ሊያሳምነው ችሏል። ከጥቂት ደቂቃዎች በኋላ ታዲያ መድረኩ ላይ ወጥቶ ሲያቀነቅን ለሙዚቃው ኢንዱስትሪ አዲስ ቢሆንም የተማሪዎችን ትኩረት ግን ሲሰርቅና ከዚህ ቀደም የቢዝነስ ካርዱን ሰጥቶት የነበረው ግለሰብን በመምጣት ችሎታውን ሲመለከት እስኪጨርስ ድረስ ጠብቆ ታዋቂ እንደሚያደርገው በመናገር ሲያናግረው ይታያል። ከዚህ ቀደም ውሃ ውስጥ ስትወድቅ ግን ስልኳ ተሰብሮ ስለነበር ኮንሰርቱ ላይ ዛሬ ባገኘው ገንዘብ አዲስ ስልክን ገዝቶ እሷ ጋር ሲያመራ ከቅድሙ ሰውዬ ጋር ተገናኝቶ እንደነበር እሷን በማውቋ ተጨንቃ እየጠበቀችው ሲያገኛት ስልክ ቁጥሩን እንኳን እንዳልሰጠው በመናገር እንድትረጋጋ አድርጓት ግን ስጦታውን ሲሰጣትና እቤቱ ከገባ በኋላ ግን ከሰውየው ቢዝነስ ካርዱን እንደተቀበለው ልንመለከት ችለናል። ትምህርት ቤት ውስጥ እያለች በቀጣዩ ቀን ላይ በጉልበተኛዋ ሴት አማካኝነት ቴሳንግ ከአንቺ ጋር የፍቅር ግንኙነትን የጀመረው ከኔ ለመራቅ ብሎ ነው ብላት ስለነበር እሷን አምናትና ተናዳበት ልክ እንደ ታናሿ መሬት ላይ አስተኝታ ስትቀጠቅጠው የሚታይ ሲሆን ቴሳንግም ቢሆን ሳይዋሽ ጥፋቱ በመሆኑ እውነታውን ሲያምን ከጊዜያቶች በኋላ ግን ከእሷ የምርን ፍቅር እንደያዘው ቢነግራትም የሁለቱ ግንኙነት ግን እዚህ ጋር እንዲቋረጥ ልታሳውቀው ችላለች። ምስኪኑ ባህሪዋ በድንገት መጥቶ ግን ለእሱ ፍላጎትን ከዚህ በኋላ ካሳየች እንኳን አልፈልግሽም ብለህ ካጠገብ ካርቃት ብለው ከቦታው ለቃ እንደሄደች ግን በዛ ማዳመጫ ሙዚቃዎችን እየሰማች ስለነበር ከፊት ለፊቷ ሲሆንጄ ሳታስበው ሲመጣና ከቴሳንግ ጋር ያለሽን ግንኙነት አቋርጬ እኔ ወድሻለሁ ሲላትና ኤርፎን አድርጋ ስለነበር ስታውልቀው ግን እንደሚወዳት የነገራትን ብቻ ሰምታ ደንግጣ ከቦታው እየሮጠች ስታመልጥ ይታያል። ከቆይታዎች በኋላ ከቴሳንግ ጋር አስቀድማም እንደተለያየች በማውቁ ግን ደስተኛ ሆኖ እሷን ለማግኘት ቤቷ ባመራበት ሰዓት ላይ ስለ ፍቅር ኑዛዜው እያሰበች ከአያቷ ጋር ሽንኩርትን ስትልጥ ስለነበር እያለቀሰች ስትወጣና እሱም ቢሆን መጥቶ ቴሳንግ የሚለቀስለት አይነት ወንድ እንዳልሆነ ሲነግራት ጠንከር ያለ መጠጥንም ቢሆን እጇ ላይ ይዛ ስለነበር ስትናደጂ ለምንድነው ሁሌ አልኮል የምትጠጪው በማለት ሊቀማ ሲደርስና አያቷ ልካት እንደሆነ ብትነግረውም ሳያዳምጣት ቀርቶ እየተላፉ ስለነበር ግን ከርቀት ወንድሟ ክስተቱን ተመልክቶ እያስቸገራት መስሎት በሚያስቅ ሁኔታ ያለ የሌላ ኃይሉን በመጠቀም በእርግጫ ሲመታውና ከደረሰበት ጥቃት በተጨማሪ አልኮሉም ቢሆን አፍ ውስጥ ገብቶ ራሱን ስቶ ሲወድቅም ይታያል። ቤቱ ከማስገባት ይልቅ ግን እሷ መኝታ ክፍል አስገብታና አስተኝታው እስኪነቃ ድረስ ካጠገቡ ተቀምጣ የፍቅር ኑዛዜውን እያስታወሰች በፈገግታ እያየችው ሲሆን ከነቃ በኋላ እንኳን ደህንነቱን እየጠየቀችው ተቀምጠው ማውራት ጀምረው እሷ ክፍል ወንድሟ መምጣት ሲጀምር ሁለቱ ብቻቸውን አብረው እንደነበሩ እንዳይታወቅ በብርድ ልብስ ሸፍኖ መሬት ላይ ሲተኛና በሚያስቅ ሁኔታ ግን እቅዱ ለጊዜው ባይገባንም ወንድሟ የእሷ አልጋ ላይ ወጥቶ ለመተኛት እሱ ጠቅልሎ ኢምሶልን የደበቀበትን ብርድ ልብስ ሊቀመው መታገል ሲጀምር አለቀለት ሲለው ግን በባዶ ሲተኛ ይታያል። ሲንሾካሾኩ ግን በድንገት ባኖ በመንቃት የያዛቸው ሲሆን ሊቀጠቀጣት እሷንም ቢሆን ሲያባራት ይታያል። ጥቂት ጊዜያት መቆጠራቸውን የቀጠሉ ሲሆን ከእሱ ጋር አብራ ደስ የሚሉ ቀናትን ማሳለፏን ስትቀጥል ምሽት አካባቢ ወክ አድርገው ቤታቸው ሲመለሱ ግን ፍቅረኛው የነበረው ቴሳንግ እየጠበቃት ስታገኘው ይሄ ክስተትም ሲሆንጄን እንዲቀና ሲያደርገውና ይቅርታ ቢጠይቃትም ኢምሶል ግን የሁለቱ ነገር እንዳበቃ ስትነግረው ይታያል። አንድ ቀን ላይ ግን በአጋጣሚ የተዝናኑ ከቆዩ በኋላ ሲሆንጄ ሰዎች ያልበዙበትና ረጋ ያለ ቦታ ይዟት በመሄድ እንደሚያፈቅራት ግልጽ አድርጎ ሲነግራት ምላሿን ከመስጠቷ በፊት ግን አስቀድሞ ወንድሟ ደውሎ ድንገተኛ ህመም አጋጥሟት እናታቸው ሐኪም ቤት እንደገባች ስለነገራት እየቻኩል ወደዛ ጉዞ ሲያደርጉና እስከ ቀጣዩ ቀን ድረስ እየተንከባከበቻት ቆይታ ካገገመች በኋላ እሱም ቢሆን ሊጠይቃት መጥቶ ስለነበር የፍቅር ጥያቄውን ከተቀበለችው ዳግም ግን ወደ 2023 መሄዷ ስለማይቀር ተታው ስትሄድም እንዳይጎዳ ብላ እንደማትወደው ግልጽ አድርጋ ስትነግረው ከአጠገቡ ከራቀች በኋላ ግን ስቅስቅ ብላ ስታለቅስ ይታያል። በአጋጣሚ በቀጣዩ ቀን ላይ ግን አደጋ አጋጥሟት ፓራላይዝ የምትሆንበት ቀን ደርሶ ስለነበር ሆስፒታል ውስጥ የሚገኘው ወንድሟ ቻርጀር አቀብኝ ቢላትም ከቤት አልወጣም እያለችው ሲሆን ምሽት አካባቢ ግን ሲሆንጂ በጽሁፍ መልእክት ፓርክ ውስጥ እየጠበቃት እንደሆነና እንድትመጣ ልኮላት ስለነበር እሱ ላይ መጨከን አቅቷት ወጥታ ጉዞዋን ስትቀጥል ጥቂት እንደተጓዘች ግን አንድ የታክሲ ሹፌር ካጠገቧ ሲያልፍ የድሮውን ማስታወስ ጀምራ ሹፌሩ ሊያግታት ሞክሮ እንደነበር ከሱ ለማምለስ ሞክርም በመኪናው እንደገጫትና ከድልድዩ ላይ ወድቃ ውሃ ውስጥም ገብታ እንደነበር ከውሃው ጎትቶ ያወጣትም ሲሆንጂ
እንደሆነና ፖሊሶችን ጠርቶ ሹፌሩንም ቢሆን እንዳስያዘው ትዝ ሊላትም ችሏል። ገና አስታውሳ እንደጨረሰች ግን ሰውየው ኋሏ በመምጣት ሲያግታት እየጠበቃት የነበረው ሲሆንጂም ስትቆይበት ሲወጣ አቅራቢያው ላይ ምክንያቱም ባያውቀውም ዣንጥሏን ግን ወድቆ አግኝቶ ስለነበር የተፈጠረ ነገር እንዳለ ሲገባውና ከዚህ ቀደም ግን እዛ ድልድዩ ጋር ወስደው መጥፎ ነገር እኔ ላይ እዚህ ቦታ ላይ ይፈጠራል ብላ ልክ እንደ ቀልድ ነግራው ስለነበር የቻኮል ወደዛ ጉዞውን ሲያደርግ ይታያል። የሚፈጠረውን ነገር በሙሉ የምታውቀው ይምሶልም ሰውየው አግቷት ወደ አንድ ቤት ይዟት የሄደ ሲሆን የታሰረችበትን ገመድ ቆርጣ ከበጠሰችው በኋላ ግን ተከትሎ እንዳይገጫት ከመኪናው ላይ አስቀድማ ቁልፉን ስትሰርቀው እየሮጠችም ከቦታው ለማምለጥ ስትሞክርና ተጨማሪ ሁለተኛ መኪና ስለነበረው ሰውየው ግን ቁልፉን ሲያጣው በሌላኛው መኪና ሲከታተላት ይታያል። ትንፋሿ እስኪቆራረጥ ድረስ በቻለችው አቅም ብትሮጥም ከአቅሟ በላይ ሲሆንባትና ስትወድቅ ግን ሰውየው ሊገጫት እሷ ጋር መጠጋት ሲጀምር ሳይሳካለት ቀርቶ ግን በሌላ መኪና ሲሆንጂ በመምጣቱ ሳያስነቃ አቅጣጫውን ቀይሮ ትቷቸው ሲሄድ ይታያል። ሲሆንጂም ከመኪና ወርዶ ደህንነቷን ለማረጋገጥ እየሞከረ ያለ ተአምረኛውን ሰዓት መስራቱን ቀጥሎ ግን ታይም ትራቭል አድርጋ ወደ 2023 የመጀመሪያ ወር ጉዞ ስታደርግ ከብዙ ሌላ ሰዎች ጋር ባህላዊ ልብስንም ለብሳ ራሷን ቀረጻዎች ላይ እየተሳተፈች ልታገኘው ችላለች። ተአምር በሚመስል መልኩ ግን አደጋው ተፈጥሮ እንኳን ጊዜያቶች ተቆጥረው አካል ጉዳተኛ ሳትሆን መራመድ የምትችልበት ጊዜ ላይ ራሷን ያገኘች ሲሆን ተቻኩላ ቀኑን በመመልከት ግን በአጋጣሚ ዛሬ ከዚህ ቀደም 2008 ላይ ያለች ለሲሆንጂ ስጦታዎችን ሰጥታ 2023 ላይ እንከፍተዋለን በማለት ቃል አስገብተው የነበረበት ቀን በመሆኑ የቻኮለች እቃውን ወደ ቀበሩበት ቦታ ጉዞ ስታደርግ በሚያሳዝን ሁኔታ ግን አካባቢው ተቀይሮ የቀበሩበት ቦታም ቢሆን ፈርሶ ልትመለከተው ችላለች። ሲሆንጂም ቢሆን ራሱን ሳያጠፋ ቀርቶ እስካሁን በህይወት እንዳለ ሶሻል ሚዲያ ላይ ካጣራች በኋላ ሳትገባ የሚኖርበት አካባቢ አምርታ ከውጭ ቤቱን መመልከቷን ስቀጥል እሱም ቢሆን ውስጥ ላይ ከጓደኛው ይኒያ ጋር እያወራ የነበረ ቢሆንም ከኢምሶል ጋር በአጋጣሚ ነጭና ተመሳሳይ ልብስን የለበሰች አንዲት ሴት ግን ፊቷ እንዳይታይ ኮፍያ አድርጋ የቤቱን በር ለመክፈት እየሞከረች ስለነበር ጥበቃዎቹ መጥተው ሊይዟት ሲሞክሩ እየሮጠች ስታመልጥና ከፎቁ ከወጣች በኋላ ከኢምሶል ጋር እንኳን ተጋይታ የእሱ ፎቶ ያለበትንና ይዘው የነበረውን ባነር ሰጥታት እየሮጠች ስታመልጥ እየተፈጠረ ያለው ነገርም ኢምሶልን ግራ ቢያጋባትም እያባረራት የነበረው ጥበቃ በስህተት ግን ልብሳቸው ተመሳስሎበት እሷን ሲይዛትና ፖሊሶችን እንዲመጡ አድርጎ አሳልፎ ሲሰጣት ይታያል። ከጥቂት ደቂቃዎች በኋላ ለፖሊሶቹ እኔ አይደለሁም ብላ ስታስረዳቸው ማንነቷንና ስራዋን ሲጠይቋትም ስሟን ተናግራ በፊልም ኢንዱስትሪው ላይ እንደምትገኝ ስትነግረው ሲሆንጂ ግን ክስ ሊመሰርትባት ፈቃደኛ ባለመሆኑ ለመጨረሻ ጊዜ አስጠንቅቀው ሲለቋትና ከፖሊስ ጣቢያው እየወጣች እያለ ግን የእሱ ማናጀር ተመልክቷት ስለነበር እየቻኮለ ወደ ቤት ተመልሶ ለአለቃው እንዲተውንበት በቅርቡ ተዘጋጅቶለት የነበረውን ፊልም ያዘጋጀው ካምፓኒ ውስጥ ከሰዓታቶች በፊት በሩ ለመክፈት እየሞከረች የነበረችዋ ሴት እንደምትሰራበት እሱን እንድትከታተለው ካምፓኒ ምናልባት ልኳት ነው ሊለው ችሏል። የፊልሙን ታሪክ ስላልወደደው አስቀድሞውኑ ሲሆንጂ ግን ይሄንን አልሰራም ብሎ ለጓደኛው እየነገረው ነበር። ምሽት አካባቢ ኢምሶል ደግሞ ቤቷ ስታመራ ምክንያቱም ባታውቀውም ክፍሏ ውስጥ ለጣጥፋቸው የነበሩ የእሱ ፎቶዎች ጠፍተውና ታይም ትራቭል እንድታደርግ የሚረዳትን ሰዓት እንኳን ኪሷ ውስጥ ልታገኘው አልቻለችም ነበር። በቀጣዩ ቀን ጠዋት ላይ ከእንቅልፏ ስትነቃ ግን ልክ እንደ ሁል ጊዜው ፊቷን ቀለሞችን ቀብታት አያቷን ስታገኛት ደስተኛ በመሆኑም ስታቅፋትና ቁም ሳጥኑን በመክፈት አሁን ላይ ፓራላይዝ ባለመሆኗ ከተደረደሩ ጫማዎች መካከል አንዱን መርጣ ስታደርግ ከቤት ለቃ ከመውጣቷ በፊትም እናቷ የመኪና ቁልፍን ሰጥታት ስለነበር እስክትገረምባት ድረስ ደስተኛውና እየጮኸች ጭራሹኑ መኪና ማለኝ ስትል ይታያል። ደስተኛውና ስራ ቦታ ብታመራም ከአንዳንድ አለቃ ወደ ቢሮ አስጠርታት ግን ትላንትና ሲሆንጂ ቤት በማምራቷ ምክንያት እነሱ ያቀረቡለት ፊልም ላይ ለመስራት ፈቃደኛ እንዳልሆነ ይሄ እድል የሚገኝ ባለመሆኑ ይቅርታ ጠይቃው ሀሳቡን እንዲቀይር በቻለችው አቅም ማድረግ እንዳለባት ትዕዛዝን ስትሰጣትና ከትላንትና ጀምሮ እሱን ለማየትም ጓጉታ ስለነበር ከጥቂት ደቂቃዎች በኋላ ይገኝበታል ወዳለችው ካፌ ጉዞዋን ስታደርግና ስትጠብቀው ጥቂት እንደቆየች ግን ጓደኛዋ ሂዮንጁ ደውላላት የምትወልድበት ሰዓት ደርሶ ምጧ ስለመጣ ፈጥና እንድትመጣላት ስትጠይቃት ከመቼው አግብተሽ አረገሽ ብላ ግራ ስትጋባና ለቀልድ ጊዜ የለኝም ብላ ጓደኛዋ እየጮኸች ስለነበር ግን ስልኩን ሳዘጋው ያዋራቻት እየሮጠች ከሆቴሉ ስትወጣ የትፈታ ጫማውን በርከክ ብሎ እያሰረ የነበረውን ሲሆንጂንም ስላላያችው በአጋጣሚ ልትወድቅ ስትል እሱን ገፍትራ ውሃው ስከተው ተቻኩላ ስለነበር ግን ዞር ብላ እንኳን ሳታየው ትታው ልትሄድ ስትል ጓደኛው ይኒዮ ካስቆሟት ይቅርታ ጠይቂም ወይ ብሎ ንቀት አምነሽ እያለ እየሰደባት እያለ ለተፈጠረው ነገር ካሳ እንደምትከፍል በመናገር ቢዝነስ ካርዷን ሰጥተው ትታው ስትሄድና ከርቀት ያያት የነበረው ሲሆንጂን በባህሪዋ እየተገረመ እያለ ቢዝነስ ካርዷን ይዞ በመምጣት ይኒዮ እያነበበው እሱን ይቅርታ ለመጠየቅ የተላከችዋ ሴት እንደሆነችም ሊነግረው ችሏል።
ሆስፒታል ከደረሰች በኋላ ጓደኛዋ የምጧ ህመም ጸጉሯን እንኳን እንድነጭባት እያደረጋት ሲሆን ጥቂት አርፍዶም ቢሆን ባሏ ሲመጣና ስትመለከተው ግን የገዛ ወንድሟ ሆኖ በማግኘቷ በሚያስቅ ሁኔታ እንዴት ጓደኛዬን ታገባለህ ብላ ልደበድበው ስትደርስና ከአንዲት ህፃን ልጅ ጋር እናቷ መታ ስለነበር ግን ህፃኗ የጓደኛዋና የወንድሟ የመጀመሪያ ልጅ እንደሆነች የማታውቃቸው ብዙ ታሪኮች እንደተፈጠሩ ልትረዳ ችላለች። ምሽት አካባቢ ሲሆን ደግሞ ቤት ውስጥ ሆነው ከተለየው ሰዓት ውስጥ ከእሷ ጋር ድሮ የተነሳውን ፎቶ አውጥቶ ሲመለከት ሃይስኩል ተማሪ ከነበሩበት ጊዜ ጀምሮ እስካሁን እንዳረሳት ልንረዳ ችለናል። ከሰዓታቶች በፊት ቀን ላይ ውሃ ውስጥ ገፍትራ ከጣለችው በኋላ ግን ፊቷን አይቶ ስላልነበር ስልክ ተደውሎላት በቀጣዩ ቀን ላይ ወደ ፖሊስ ጣቢያ እንድትመጣ ተደርጋ ከዛሬ ጀምሮ ከሱ ቢያንስ 100 ሜትር መራቅ እንዳለባት ሲነገራት ከፍቅሯ በተጨማሪ የአለቋን ትዕዛዝ አስታውሳ ግን ፖሊሶቹን ከቁም ነገር ሳትቆጥራቸው ቀርታ ዛሬ ኮንሰርቱን የሚያቀርብበት ቀን በመሆኑ ስልክ ለማናጀሩ ደውላለት ከዚህ ቀደም ከሲዮንጄ ጋር ስለሚተዋወቁ እንድንገናኝ እርዳኝ ስትለውና አስቀድሞ እሱም ሲዮንጄን ስለ ጉዳዩ ቢጠይቀውም ኮስተር ብሎበት አለቃ ቃትም ስላለው ግን ሳይሳካላት ሲቀርና ካርዷንና መልእክቷን አበባ ላይ አስቀምጣ እንዲሰጠው ብትልከውም ግን ኮንሰርቱን እያቀረበ ስለነበር ልብስ መቀየሪያ ክፍል ውስጥ ላይ ያስቀምጠው ችሏል። ታዲያ እስኪጠናቀቅ ድረስ ከዚህ ቀደም አካል ጉዳተኛ እያለች ውጭ ላይ ሆና እንደሰማችው ለሁለተኛ ጊዜ አሁንም ቢሆን ዘፈኑን ከውጭ ሆና እየሰማች ተመስጣ ስታለቅስ የሚታይ ሲሆን ከተጠናቀቀ በኋላ ልክ እንደ ከዚህ ቀደሙ ከሰው ጋር ተጋይታ ስልኳ ወድቆ ሲሰበር ቻርጅ ጨርሶባት ዊልቸር ላይ እያለች አግኝቷት ስለነበር አሁን ላይም ቢሆን ያገኘኛል ብላ አምና ከዚህ ቀደም የተገናኙበት ድልድይ ጋር እየሮጠች ስታመራና እይታችን ግን ባልጠበቅነው ሁኔታ የተጋጫትን ሰው ሲያሳየን ከዚህ ቀደም አግቷት የነበረው ሰው እንደሆነ ልንመለከት ችለናል። ድልድዩ ጋር ከደረሰች በኋላ ታዲያ ከማታውቀው ሰው ስልክ ተደውሎላት ስታነሳው ቅድም ልካለት በነበረው ካርድ ቁጥሯን አግኝቶ ደውሎላት እንደሆነ ስንረዳ በአካል መጥቶ ስለነበረም ተፋጠው ከቆዩ በኋላ እዚህ ምን እየሰራች እንደሆነ ሲጠይቃት እሱን እየጠበቀችው እንደነበር ስትነግረው ከተገናኙ ስለቆዩም ደስተኛ ሆኖ ሻይ ቡና እንዲሉ ሲያስማማትና ቀርባቸው ወደሚገኝ ቅንጡ የሆነ ሬስቶራንት ይዟት ሲሄድም ይታያል። እይታችን በትውስታ ወደኋላ ውስጡን ግን እንከፍተዋለን ብለው የነበረውን ስጦታ ቀኑ ባይደርስም በልማት አማካኝነት ቦታው ሲፈርስ ግን አስቀድሞ እሱ ተገኝቶ ከደበቁበት ቦታ ቆፍሮ አውጥቶት እንደነበር ልንመለከት ችለናል። ከትውስታችን ስንመለስ አሁን ላይ ስለዚህ ነገር ስጠይቀው እንከፍተዋለን ብለው የተስማሙ ድልድዩ አካባቢ በመሆኑ እስከ ማታ ድረስ ትመጣለች ብሎ ቢጠብቃትም ልክ እንደረሳው ነገር እያስመሰለ አሁን ላይ ግን ቆፍሮ እንዳላወጣው እንዲሁም ድልድዩ ጋር እንዳላመራ እየነገራት ይገኛል። ጥቂት ደቂቃ ከቆዩ በኋላ ግን ማናጀሩ ደውሎለት ጋዜጠኞች እየመጡ እንደሆነ በመንገሩ ፎቶዎችን እንዳያነሱት ተሰናብቷት ከካፌው ለቆ ሲወጣና ቀኑን ሙሉ ዛሬ ግን ኮንሰርቱ ቦታ ለመግባቷ ስልኳ መውደቁና ድልድዩ አካባቢ መገናኘታቸው ሁሉም ነገር እየደገመ በመሆኑ ከተለየችው ራሱን የሚያጠፋል ብላ አስባ ካጠገቡ ሳትረግ ስቀር ፊቱን እንኳን በጃንጥላ እንዲከለል አድርጋ ከጋዜጠኞቹ ስታስመልጠውና ሸኝታው ቤቱ ከደረሱ በኋላ እንኳን አውቃ መጸዳጃ ቤት እንዳስፈልጋት በመናገር ተሳክቶላት ቤቱ ልትገባ ችላለች። ቀን ላይ በአጋጣሚ ጓደኛ የሆነው ኢንሆ ግን የሚያደንቃትን አኒሜሽን ሴት ፖስቸር ክፍል ውስጥ አስቀምጦ ስለነበር ሲዮንጄ ገና ሲመለከተው በሌላ መንገድ እንዳታስበው እየቻኮለ ክፍሉ አስገብቶ አልጋው ላይ በብርድ ልብስ ሲደብቀውና እሷ መጸዳጃ ቤት ውስጥ በመሆኗ በስልክ ከእናቷ ጋር ማውራት ጀምራ አስቸኳይ ስራ ስላጋጠማት ቤት እንደማትመጣ እየነገረቻት ስለነበር ተደብቆ ሁሉንም ነገር ሰምቶ በስህተት ከኔ ጋር ምሽቱ ማሳለፍ አስባ ነው ወይ ብሎ ግራ እየተጋባ ይገኛል። ተደነባብሮ ግን መጽሐፉን ገልብጦ እያነበበ ሲጠብቃት እኩለ ሌሊት የሆነ በመሆኑ ቤቷ እንድትሄድ ሲጠይቃትና ኢምሶል ግን እዚሁ ለመቆየት ምክንያቶችን እየፈለገች አስቀድማ ቤቱን እንዲያስጎበኛ ስታደርገው እንደ ራባት በመናገር ምግብ አብስሎላት ስበላና ከጨረሰች በኋላ እንኳን ጠረጴዛው ላይ እንቅልፍ እንደወሰዳት ማስመሰል ስትጀምር እየበላች የነበረውን ምግብ ልብሷ ላይ ደፍታ ከእሱ ልብሶች መካከል አንዱን ሰጥቷት እንድትቀይር ክፍሉ በምትገባበት ሰዓት ላይ ከተደበቀበት ቦታ ቆፍሮ ያወጣውን ስጦቷን ውስጥ አስቀምጦ ስለነበር እንዳታየው ተቻክሎ ገብቶ በብርድ ልብስ ሊሸፍነው ሲሞክር አስቀድሞ የደበቀው አሻንጉሊቱ ግን ሲታይበትና እሱንም ለመሸፈን እየሞከረ እሷ ግን ልትገልጠው እየታገለች እያለ ሁለቱም ተያይዞ አልጋው ላይ ሲወድቁ ይታያል። ሳክሮ እየተንገዳገደ ጓደኛው ግን መጥቶ ስለነበር ቁምሳጥኑ ሲደብቃት በስካር ስሜት ውስጥ ሆኖ ጓደኛው ግን ስለ ድሮ ማውራት ጀምሮ ኢምሶልን እስካሁን ተወዳታለህ ወይ በማለት እየጠየቀው ድልድዩ ጋር ለብዙ ጊዜ ብትጠብቃትም አልመጣችም ሲለውና ቁምሳጥን ውስጥ የተደበቀችው ኢምሶል ሁሉንም እውነታ ግን ስትሰማ ይታያል። ስላዋረደው ተናዶበት ግን ተሸክሞ ከክፍሉ ያስወጣው ሲሆን ጥቂት ቆይቶ ሲመለስም እሷ ስጦታውን ከፍታ ስትጠብቀው ቆፍሮ እንዳወጣው ስለገባትም ሳያሻት ሁሉንም እውነታ ሲነግራት ይታያል።
ቤቷ ድረስ በመኪና እየሸኛትም እያለ ስጦታውን ለመክፈት የተቀጣጠሩበት ቀን ላይ ወደ ቦታው ብታመራም ፈርሶ ስለነበር ሳታገኘው እንደቀረች፣ ድልድዩ ጋርም ብታመራ ማርፍዳ ስለነበር ግን እንዳላገኘችው ስትነግረው ይሄ ክስተትም እስካሁን ሁለቱም እንዳልተረሳሱ እንዲረዱ ስላደረጋቸው ቤቷ ከደረሰች በኋላ በድንገት አፈቅራለሁ ስትለውና ያልጠበቀው ነገር በመሆኑ ደንግጦ ግን አፍጦ ሲያት እየሮጠች ቤቷ አፍራ ስትገባ ተከትሏት በመግባት ግን እሱም ቢሆን እንደሚወዳት ነግሯት ሲስማት ይታያል። ከዚህ ክስተት በኋላ ታዲያ ከቀጣዩ ቀን ጀምሮ ሁለቱም ትናንትና የተፈጠረውን ክስተት እያስታወሱ ስራ ቦታ ላይ ያሉ ሲሳሳቁ ስራ ላይ እንደሆነችና ማታ ቤቱ መታ እንደምታገኘው ስትነግረው ልክ እንዳለችውም ቀኑን ሙሉ ስትሰራ ቆይታ ምሽት አካባቢ ቤቱ ስታመራና ግራውንድ ላይ ያለች ገና ከመግባቷ በፊት ግን ከዚህ ቀደም ሲሆንጄን ስትከታተለው የነበረችው እሷንም በስህተት ፖሊስ ጣቢያ እንድትወሰድ አድርጋት የነበረችዋ ሴትን በማየቷ እየጠበቃት ያለው ሲሆንጄ ጋር ከማምራት ይልቅ እሷን አባራ ስትይዛትና ስኩል ተማሪና እድሜዋ ገና እንደሆነ በማወቋ ለፖሊስ ከመስጠት ይልቅ ግን ካፌ ዛት ሄዳ እየጋበዘቻት ምክንያቷን ስትጠይቃት ይታያል። ትንሽ እንደቆዩ ግን ቴሌቪዥኑ ላይ የተሰራጨ በነበረ ዜና አማካኝነት ቤት ውስጥ እንዳለ ሲሆንጄ ጥቃት እንደደረሰበትና ከመጠን በላይ ተጎድቶ ጽኑ ህሙማን ክፍል ውስጥ እንደገባ ጥቃቱን የሚያደረሰበት ሰው ይሄ ነው ተብሎ ፎቶ ሲለቀቅ ከዚህ ቀደም እሷን አግቷት የነበረው ሰው እንደሆነ ልትመለከት ችላለች። ደንግጣ የቻኮለች ሆስፒታል ብታመራም እያለቀሱ ቤተሰቦቹን ስትመለከት ታይም ትራቭል አድርጋ 2008 ተመልሳ ይህንን ነገር ዳግም መቀየር እንዳለባት ስታምንና ሰዓቱን ግን ልታገኘው ባለመቻሏ አስቀድማ እሱ ቤት አምርታ ስትፈልገው ስታጣው ግን ኦንላይን ላይ ከእሱ ጋር ተመሳሳይ ካለ ለማግኘት እየሞከረች ይገኛል። ሳይሳካላት ቀርቶ ቤቷ ስትመለስ ግን እናቷ ይህንን ዜና እየሰማች ስለነበር ከክስተቱ ከዚህ ቀደም እሷን ለማጥቃት ሞክሮ ተከላክሎ ህይወቷን በማትረፍ ለፖሊስ አሳልፎ የሰጠው ሲሆንጄ እንደነበር እስከዛሬ እስር ላይም ቆይቶ ከጥቂት ቀናት በፊት እንደተለቀቀ እንዲታሰር ያደረገው ሲሆንጄንም እንዳጠቃው ልንረዳ ችለናል። እሷ ላይ ጥቃት አድርሶ የነበረው 2009 ነው ተብሎ ሲወራ ግን ከዚህ ቀደም የተፈጠረውን አስታውሳ 2008 ላይ ስለነበር ሰውየው በድጋሚ ከአንድ ዓመት በኋላ እንዳጠቃት የገባት ሲሆን በሰዓቱ ጉዳዩን ይዞት የነበረው ፖሊሱ የቴሳንግ አባትም ስለነበረ እንዲገናኙ አድርጋ ስለ ወንጀሉ የበለጠ መረጃ ያገኘች ሲሆን ከዚህ ቀደም እሷን ለመርዳት በመሞከሩ ሰውየው ስላጠቃውም ለሁሉም ነገር አሁን ላይ ራሷን ጥፋተኛ አድርጋ እየወቀሰች ይገኛል። ተቻኩላ ቤቷ ከተመለሰች በኋላ ግን እስካሁን ስትፈልገው የነበረውን ታምረኛውን ሰዓት የስነ ልቦና ችግር ያለባት አያቷ እጅ ላይ ስታገኘው 12 ሰዓት እስኪሆን ድረስም ጠብቃ ነግታው ታይም ትራቭል አድርጋ 2009 ላይ ስታመራና መሀል መንገድ ላይ ያለ ሐውልት ላይ ቆማ ግን ራሷን ስታገኘው ለመውረድ ስትሞክር ማንሸራቷን ልትወድቅ ስትል ሳታስበው ሲሆንጄ መጥቶ ሲያድናትና ጥፋተኝነት ስሜት ስለተሰማት ግን ፊቱን መመልከት እንኳን ከብዷት ሳታመሰግነው የቻኮሌጅ ፖሊስ ጣቢያ ስታመራ እስካሁን ረስተው እንደነበር በመናገር ከድፍን አንድ ዓመት በፊት አንድ ሰው ጥቃት አድርሶባት እንደነበረ ሪፖርት ስታቀርብና ፖሊሱ ግራ ቢጋባም ቅራኔዋን ግን ሲቀበል ይታያል። ድፍን አንድ ዓመት ቢቆጠርም እስካሁን ቴሳንግ ግን ተስፋ ሳይቆርጥ እሷን የራሱ ለማድረግ መሞከሩን የቀጠለ ሲሆን ልክ እንደሱ አሁን ላይ ሙዚቃው ኢንዱስትሪ ላይ ጠልቆ እየገባ ያለው ሲሆንጄም ጓደኛው ይንያ ከእሷ እኮ አትወድክም ተስፋ ቁረጥ ቢለውም ጭራሹኑ ለእሷ ሲል የፍቅር ዘፈንን እንኳን እንደገጠመላት ልንመለከት ችለናል። ትከሻው ላይ ከዚህ ቀደም ላጋጠመው ጉዳት አባቱም ቢሆን ከሀገር ለቆ በመውጣት ሕክምናዎችን እንዲያገኝ እድሎችን እንዳመቻቸ ከሕክምናው በኋላ ሲያገግም ዳግም የዋና ተወዳዳሪ መሆን እንደሚችል እየነገረው ይገኛል። በመቀጠል እይታችን ተማሪዎቹ በሙሉ ከከተማ ውጭ ጉዞ ሲያደርጉ የሚያሳይ ሲሆን እስካሁን ግን ሲሆንጄን የመመልከት ድፍረቱ ስላልነበራት ኮፍያዎችን ሳይቀር አድርጋ ባየችው ቁጥር ስትሮጥና ስትሸሸው ይሄም ነገር ግራ እንዲጋባ ሲያደርገውና የተለያዩ ጨዋታዎችን እየጫወቱ እያለ ግን ተሸንፋ ስለነበር ተቀጣ ከሱ ፊት እንድደንስ ሲያደርጓት አፍጦ ያያዝ ስለነበር አፍራ ግን አልኮል መጠጥ ጠጥታ ስትሰክርና ግቢው ስለብቻዋ እየተንቀሳቀሰች እያለ መጥቶ ሲያናግራትም ሰካር ስሜት ውስጥ ስለነበረች እያለቀሰች ከኔ መራቅ አለብህ መጥፎ ነገር ያጋጥማል እያለችው ይገኛል። ከዚህ ቀደም ለሰጠችው ጥቆማ ግን ከቴሳንግ አባት ጋር ፖሊሶች አብረው ነው ምሽት አካባቢ ታግታ የነበረበት ቦታ ቢያመሩም ሰውየው ግን አስቀድሞ መረጃ ደርሶ ስለነበር ቤቱን አቃጥሎ ማስረጃዎችን ሊያጠፋ ችሏል። ቤተሰቦች ክፍል አንድን እዚህ ላይ እናበቃለን። የዚህን ቪዲዮ ቀጣይ ክፍል በሁለተኛው ዩቲዩብ ቻናላችን ላይ የምታገኘው ሲሆን በቀላሉ በቪዲዮ ኢንድ ስክሪን እና በዲስክሪፕሽን ቦክስ ላይ ባስቀመጥንላችሁ ሊንክ አማካኝነት ገብታችሁ መመልከት ትችላላችሁ። ለዚህም ሆነ ለመጀመሪያው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።